እንኳን ደህና መጣ መምህር። እንኳን በቸር ተገናኘን። ለሶስተኛ ጊዜ ስንገናኝ ነውና ሶስተኛ ጊዜ ነው? አዎ። እዚህ ስቱዲዮ አልመጣህም? እዚህኛው ስቱዲዮ አልመጣሁም። አዎ አልመጣሁኝም። በጣም ቆንጆ ነው። አዎ ተመልካቾችንም ሁሉንም በቤትም ሆኖ ለሚያዩን ሁሉ ሰላምታዬ ከፍ ያለ ነው። እግዚአብሔር ያክብርልኝ። ይህችን ሰዓት የሰጠን እግዚአብሔር ስሙ የተመሰገነ ይሁን። አሜን። መቄዶንያ ላይ ነበር የተገናኘ ነው። አዎ በአደባባይ አላመሰገንኩምና ምክንያቱም እርግጥ ለምስጋና ብለህ እንዳላረከው ይሰማኛል። ግን በጣም በሚገርም ሁኔታ ጊዜህን ወስደህ ያለህን ኮኔክሽኖች ተጠቅመህ በቃ ድርጅቱ ይሄ ተቋም የሚሰራው ስራ ለብዙዎች ለአእምሮ ህሙማን እዛ ላሉት አባቶች እናቶች የሚያደርገው የተለያየ ስራ ሊደገፍ ይገባል ብለህ በጣም ብዙ ርቀት ነው እና ሄድከው። በአደባባይ ላመስግንህ። እግዚአብሔር ይስጥህ። እነሱ እውነት የኛ በጣም እንትናት እኮ አጭር ናት። አንተ ያን ሁሉ ጊዜ ሰጥተሃል እኮ። አይ ባለቤት አለች፣ ልጆች አሉ። ያን ሁሉ ጊዜ መስጠት አንዳንድ ጊዜ እኛ ሰው ከሞተ በኋላ ነው የምናመሰግነው። እያለ ማመስገንን መልመድ መቻል የሚያስፈልግ ይመስለኛል። እና አሁን ብንያም የሚሰራው ስራ እዛ ውስጥ አጠቃላይ ሰራተኞቹ የሚሰሩት ስራ አንተ ይገረም። እንደገና ደግሞ በጠቅላላ የነበሩት ሰዎች ሁሉ የሰጣችሁት ጊዜ እጅግ ታላቅ ነው። አንድ ጸጉሬን መስተካከልበት ብርሃን ያደሪ ሞ አለና የዛን ጊዜ ነው አልተናገርኩም። እዛ ያሉትን በጠቅላላ በቃ ጸጉራቸውን መስተካከል ቢፈልጉ ብሎ የዛን ጊዜ አልተናገርኩም። ከወጣው በኋላ ስለነገረኝ ማለት እና ከወጣው በኋላ እንኳን ሰዎች እንዲህ አይነት እሳቤ ነበራቸውና ደግ ነገር ጥሩ ነው። ደግ ነገር መልሶ ይከፍላልና አሁንም ለሚያደርጉት ሰዎች በዚህ አጋጣሚ አሁንም ማመስገን ሁላችንም ይገባናል። በጣም ይሄ እዚህ ጋር ነገር ልናገር። እሺ ድንገት አሁን እዚህም ያሉ ሰዎች አሉ አይደል? አንድ ሯጭ ልንገራችሁና ይሄን ሯጭ ቤትም ያሉ ሰዎች ሊሆኑ ይችላሉ። የዚህ ሯጭ ደጋፊ ሁኑ። እሺ የዚህ ሯጭ ደጋፊ ትሆናላችሁ። አሰልጣኝ አለ፣ ከሱ ጋር የሚወዳደሩ ሰዎች አሉ። ሩጫው ተጀመረ። አንደኛ ወጣ። ዝም ነው የምትሉት እንዴ? አንደኛ ሲወጣ ሁሉም ሲያጨበጨበ መልካም። አሰልጣኙ አላጨበጨበም። ምን ነው? ሌላ ውድድር አለው። ሁለተኛ ላይ ደግሞ የበለጡ ሯጮች መጡ። ከነሱ ጋር ተወዳደረ። አንደኛ ወጣ። አሁንም በስቴዲየሙ ያለው የሚደገፈው ሰው ያጨበጭበለታል። ሶስተኛም አራተኛም እንዲሁ። አንድ ውድድር ላይ በክራንች የሚሄዱ አይናቸው የማያይ ሰውነታቸው የደከመ ከነሱ ጋር የሚጫወቱ ይሯጭ እስከዛ ድረስ አሰልጣኙ ያጨበጭብ ያሰለጥነዋል። ከነሱ ጋር ሲወዳደር በአንድ ጊዜ ቀድሟቸው ሄደ። አሁን ሰው ያጨበጭባል አይመስለኝም። ስቴዲየሙ ጸጥ አለ። ከዛ እንደገና ይሄ ጨዋታ እንዲደገም አሰልጣኙ አደረገ። ይሄ ሯጭ ምን አደረገ? የሁሉንም እጅ ያዘና ሄዶ እኩል አንደኛ ወጣ። አሰልጣኙ አሁን አጨበጨበለት። እና እንደ ቢንያም አይነት ሰዎች የሚሰሩ ትክክለኛ ቦታ ላይ ተጨበጨበ። ይሄን ነው የሚሰሩ። እና አብሮ መጓዝ፣ አብሮ መሄድ። ከጓደኛ ቀድመህ አትራመድ ይላል አንዳንድ የኛ መጽሐፍ ላይ። ከጓደኛ ቀድመህ አትራመድ፣ አብረኸው ሂድ ነው የሚለው። አብሮ መሄድን መልካም ነው። አብሮ ማደግ፣ አብሮ መመንደግ፣ እነዚህ ሁሉ በጣም እጅግ መልካም ነገሮች ናቸውና ምናልባት አሁን በሚቀጥለው ሳምንት አሜሪካን ውስጥ የአፍሪካን እንግዲህ አፍሪካን ግሬት አፍሪካን ውድድር አለ። ሽልማት አለ። ግሬት አፍሪካን ራን ነውና እዛ ውድድር ላይ እንደው ሽልማት እንዲያገኝ ቦታው ላይ መገኘት መቻል አለበት ሽልማቱን ለማግኘትና በዛ ምክንያት እንግዲህ ሳይገኝ ቀረ። በዚህ ቦታ ላይ ያው ከታጩት ማል አንዱ ስለሆንኩ እኔም እሄዳለሁና የቢንያም ምክንያት ግን በጣም ለየት ይላል። እንግዲህ አስበው፣ አይበላም ምግብ ሰዎችን ያበላል።
በጣም የተጎዱ ሰዎችን ያግዛል። እሱ ግን የተጎዳ ነውና የማይሄድበት ምክንያት ምናልባት ለሰው መናገር ካለብኝ ከ30 ደቂቃ በላይ ወንበር ላይ መቀመጥ አይችልም። ስለዚህ ከዚህ አወራኝ እግሩን እንትን ላይ ያስደገፈ ሲናገር አይቻለሁኝ። ይሄን ግን ያልደግፍም። አውሮፕላኑ ስትሄድ መጀመሪያ የሚነግሩ ስለ ኦክሲጅን ሲናገሩ መጀመሪያ ላንተ አድርግ፣ ልጅህ እንኳን ቢሆን ቀጥሎ አድርግለት። መርዳት የምትችለው አቅም ሲኖርህ ነው። ብንያምን ባለፈውም ይሄንን ብየዋለሁ እኔ ሌሎችም ሰዎች ቢሆን ማለት ነው። ሰዎችን ልትረዳ የምትችለው አንተ ራሱ ስትቆም ነው። አንተ ራስ ለምሳሌ ይሄ በትልቅ ስራ ለሚሰሩ ሰዎች እንዴት መኖር እንዳለባቸው ከዚህ በፊት ከቢብሊካል ዲሲፕሊን ከሚለው አንፃር እንትን ያልኩትን የሃዋርድ ዩኒቨርሲቲ ያሳተመው አንድ መጽሐፍ አለኝ። ሃዋርድ ዩኒቨርሲቲ ነው ያሳተመው። አይ ቲንክ ጉግል ቡክስ ላይ ይገኛል። እነዚህ ለቢዚ ሰዎች ይሄ በጣም ለሚሰሩ ሰዎች በመንፈሳዊም በስጋዊም ራሳቸውን ማጎልበት መቻል አለባቸው እና አሁን እሱ እስከዛ መድረስ የለበትም። ግን ፈጣሪ አምላክ ጤና ይስጠው እንላለን። ጤና ይስጠው። ያው እንግዲህ በዚህ ውድድር ላይ ስለሚሄድ ቢኖርና ቦታው ላይ ቢቀበል በጣም ደስ ይለኛል። በጣም ግን እኔ ምንም ባላረኩበት ነውና የታጨውት እሱ የፕሮግራሙ አዘጋጆች አንደኛው መስፈርታቸው ቦታው ላይ ሄዶ መገኘት አለበት ኢን ፐርሰን ይላል። አንድ ጊዜ መጥቶ ነበር። ከዛ በኋላ ብሶበት ነው ማለት ነው። በጣም እኔ መጀመሪያ ያገኘሁት አሜሪካን ሀገር ነው ብንያምን። አሁን ደግሞ ትንሽ ብዙ መቀመጥ አይችልምና ምናልባት ይሄ ሽልማት አሜሪካን ሀገር ስለሚበረከትልኝ እኔ ደግሞ ለቢኒያም መታሰቢያ እንዲሆን አበርክቻለሁ ለማለት ነው። በጣም ጥሩ። ያው እንግዲህ ዛሬ የተገናኘ ነው መምህር አዲስ መጽሐፍ ነው በረከት አልክ። ይሄ ስንተኛ መጽሐፍህ ነው? ገና ሶስተኛ ነው። ገና ሶስተኛ ነው። ሌሎች በሌላ ዓለም አርቲክሎች የተለያዩ ነገሮች ናቸው መጽሐፋቸው በትምህርት ቤት ውስጥ ስላለው የአማርኛ መጽሐፌ ይሄኛው ሶስተኛ ነው። ካሁን በፊት ያሳተምካቸው መጽሐፎች የተለያዩ እምነት ላይ ያሉ ሰዎች ሁሉ ሳይቀር ገዝተው አንብበው አስተያየት ሰጡ ሁሉ አይቻለሁ። የሚቃወሙትም ይኖራሉ፣ የሚስማማም ይኖራል። ሁለተኛው መጽሐፍ አይገባም። ሁለተኛው መጽሐፍ ትንሽ እንትን አለው፣ ሊረዱት አይችሉም። ለምሳሌ አንድ ቦታ ላይ ምን ይላል? ድንገት አንባቢዎቹ ካዩት ሰው ምንድን ነው የሚለው ማለት ነው። ወደ ፍልስፍናው ተራራ ላይ ስወጣ ማን ነው ስለ ሰው ማንነት ምንነት ሊነግረኝ የሚችል ስል እሱንማ አለማወቄን አውቃለሁ ያለው እሱ ነው የሚነግርህ ይላሉ። ስሙ አይጠቀስም እዛ ጋር ሶቅራጢስ ነው አለማወቄን አውቃለሁ የሚለው። በአደልፋይ መቅደስ ላይ ራስን ማወቅ የሚል ስለተጻፈ ከዛ ተነስቶ ፍልስፍናውን ይቀጥላል። ራስን ማወቅ እና እሱ ጋር ደርሼ እሱን ሳናግረው ዞር ብዬ መለስ ስል የለም ሌላ ሰው በሱ ቦታ ቁጭ ብሏል ይላል። አሁን ይሄ ፕሌቶ ነው። ከዛ በምንድነው ፕሌቶ የሚታወቀው ደግሞ ምን ይለኛል? እንዴ አንተ ጋሼ ፕሌቶ ነህ እንዴ አይነት እለዋለሁ። ፕሌቶ ደግሞ እንዴ አንተ የነጻይቱ ሀገር ልጅ አይደለህም እንደ አይነት ነገር ይለኛል። እና በምን አወክ ስለው ጋሻ ያላችሁ ጋሼ የምታውቁ እናንተ ናችሁ ይለኛል። ስለ ኒው አትላንቲስ የሚጽፈው የኢትዮጵያን ነው። ይሄንን 4th ሴንቸሪ ላይ የነበረ ፕሮክለስ የሚባል የፕሌቶ አትላንቲስ ፊክሽናል አይደለም፣ ፋክት ነው። እሱም የኢትዮጵያ ክፍል ነው ይላል። የቅርብ የጀርመን ደግሞ አርኪኦሎጂስቶች አትላንቲስን ወደ ናይጄሪያ አካባቢ አግኝተውታል። የጥንት ደግሞ 15th ሴንቸሪ አፍሪካን ካርታ ብታይ እንዳለ ኢትዮጵያ ብሎ ነው የሚጽፈው። ያን ስትራቦ ኢትዮጵያን በሁለት ትልልቅ ክፍል ይከፍላሉ። ኢስት ኢትዮጵያ አንቲል ኢንዲያ፣ ዌስት ኢትዮጵያ አንቲል ሞሪታኒያ ነው የሚሉ። ያን ሁሉ ነው የሚጠቀልሉት። እና ፕሌቶ ከዛ ምንድን ነው የሚለኝ አውቃለሁ፣ እሱ ነው የሚነግረኝ። ሶቅራጢስ ይላል። እሱ ነው የሚነግረኝ ማለት የሶቅራጢስን መጽሐፍ ሪፐብሊክ ሶቅራጢስ መጽሐፍ አልጻፈም። እንዳለ የሶቅራጢስን ፍልስፍና የጻፈው ሪፐብሊክ ላይ ፕሌቶ ነው። ስለዚህ እሱ ነው የሚነግረኝ ማለት ነው ለኔ። ሶቅራጢስ ትንሽ የሆድ ህመም እውነት የመናገር የሆድ ህመም ስላለበት ይለኛል ወደ ጓሮ አንድ ብልቃጥ መድኃኒት ለመቅመስ ሄዷል ይለኛል። ሶቅራጢስ የሞተው በብልቃጥ መርዝ ነው። ስለዚህ ሰው ምንድነው የሚለው መጽሐፍ ትንሽ
እንትን ነው ጠጠር ያደረኩት መጽሐፍ ነውና እንትን አይሆንም ለህፃናት ለሶስተኛ ክፍል ምናምን አይሆንም ትንሽ አይሆንም ትንሽ እንትን ማለት አለበት ውስጡ ብዙ ነገሮች አሉትና ያንን የሚያሳይ ነውና ኢትዮጵያን ምስልበት ራሱ ኢትዮጵያ የሚል አልጽፍም ዛለ የለም ነፃይቱ ሀገር ላለው ዓለም ላይ በቅኝ ግዛት ወይም በተለያየ ነገር ያልተገዛች ሀገር ጦርነቶች ሊኖሩ ይችላሉ ያልተገዛች ሀገር ኢትዮጵያ ናት አሜሪካ ብትለው በእንግሊዝ ተከስቷል እንግሊዝ ብትለው በሌላ ፈረንሳይ ብትለው በሌላ ስለዚህ ይሄ ላይ ጀምሮ የመጣ ነገር አለና ያ ነው ነፃነትን የሚሰጥህና ላይቤሪያ ከባርነት መጥቶ የተመሰረተ እኮ ነው ከአሜሪካ ስለዚህ ተመልሰው እኮ ነው ተመልሰው የደብል ኮንሺየስነስ የሚል ኮንሰፕት አለ እንመለስ ወደ አፍሪካ ብለው ተነሱ በዛ ሰዓት በተለይ እነ ዱቦይ የጻፏቸው የፍልስፍና መጽሐፎች አሉ ጥቁር ነፍስ እንደዚህ የሚሉ እና እንመለስ ወደ አፍሪካ ብለው ከዛ በኋላ በቃ ሂዱ ተመለሱ ይባል አልሄድም ማለት ደብል ኮንሺየስነስ ተፈጠረበት ሌሎቹ ግን መጡና ሰፈሩ ላይቤሪያ አሜሪካ ናት ባንዲራዋን አታይም እንዴ አንድ ነገሩ ተመሳሳይ አንድ ነው እና ከዛ እኮ የመጡ ናቸው የመሰረቱት ስለዚህ በትምህርት ቤት ሂደታችን በጥናት በሪሰርች ላይ ሁለቱን ሀገሮች የምትጠቅሰው ዝም ብሎ በልምድ ነው እንጂ the only country ብለህ የምታመጣው ኢትዮጵያ ብቻ እንደውም ላይቤሪያ በቅርቡ ፕሬዝዳንቱ ትራምፕ ጋር ሄደው እና ትራምፕ ሲያወሯቸው ጥሩ እንግሊዘኛ ነው የሚያወሩትና ጥሩ እንግሊዘኛ ነው የምታወራው የላይቤሪያው ፕሬዝዳንት ጥሩ ትምህርት ቤት ነው የተማርከው ማለት ነው አሉ በኋላ ይጣራል የላይቤሪያ ብሔራዊ ቋንቋ እንግሊዘኛ ነው እንትን ነው የአፍሪካ ቋንቋዎች በሶስት ተከፍላቸዋል በዋና አንደኛ አንግሎፎን ሁለተኛ ፍራንኮፎን ሶስተኛ ሎሶፎን ይባላሉ አንግሎፎን እንግሊዞች ቅኝ ግዛት ያደረጓቸው ናቸው ፍራንኮፎን ፈረንሳዮች የገዟቸው ናቸው ሎሶፎን የሚባለው ደግሞ ፖርቹጊዞች የገዙት ነው በአብዛኛው ጀርመኖችም ነበሩ እርግጥ ስፔኖችም ነበሩ የነዚህ ነው ያየለው ካሜሩን ብትወስደው የሥራ ቋንቋቸው በእንትን ደረጃ ወደ 130 ነው 150 ነው በሁለት ግን ይከፈላል ፕሬዚደንቱ በጣም ያረጀ ነው የሚቀመጠው ዘላለሙን ፓሪስ ነው ልጁ ራሱ አርጅቷል ሊመጣ ነው እንደውም አንድ ስብሰባ ላይ ይሄ ሰው የተሰበሰበው ለምንድን ነው ይላል ተጠርቶ ረስተዋል አይቆም ለምን መጡ እንደዚህ ይላል እንደ ድሮ ንጉስ ማለት ነው እና እንደው እንትን ብሎ አላርጅተዋልና እንደ ንጉስ ሰው ምንድነው የሚለው ይላሉ ያጨበጨበ ነው ልል ይላል ሰው ምንድነው ሲል ለርሶ እኮ ነው ንጉስ ሲላቸው ሀገር ህዝብ ሰው አጥቷል ማለት ነው እና ካሜሩን ብትወስዱት ለሁለት ነው የሚከፈለው ሁለቱ አይስማማም ይሄ የኮሎናይዜሽን ኮንሰፕት ነው እና የአፍሪካ ቋንቋ ላይቤሪያ ብትወስድ እንግሊዘኛ ነው ሌሎችም ብትወስዳቸው ወይ ፍራንኮፎን ነው ወይ አንግሎፎን ነው እኛ ጋር ስትመጣ ነው የራስን ቋንቋ የራስ ፊደል እያልክ የምትናገረው እንግዲህ ወደፊት የሚመጣው ትውልድ ካላጠፋው ልጅ ደረሰ ቤት ፈረሰ አይነት ነገር ስለሆነ እንደሱ እንዳይመጣብን ነው ዛሬ ማንነታችን ማወቅ የሚያስፈልገው እንጂ እኔ አሁን አፍሪካን ስተዲስ ትልቅ ሪሰርች መሰራበት ነገር ነው በቋንቋ በተለያዩ ነገሮች ላይ ሁሉ ብዙ ነገሮች አሉትና ይሄ እጅግ በጣም እንደው ኢትዮጵያን ልናቀው የሚገባ ነገር ማንነት ማወቅ ቋንቋ ሁሉንም ቋንቋ አክብሮ የራስን ነገር መጠበቅ ታላቅ ነገር ነው ዴሉክስ ፕሮፐርቲስ ውበትና ዘመናዊነትን እየተላበሰች በመጣችው አዲስ አበባችን እምብርት ከወዳጅነት ፓርክ ፊት ለፊት ቅንጡ መኖሪያ አፓርትመንት ቤቶችን በትጋት በመገንባት ላይ ይገኛል ሌላም አለ ዴሉክስ ፕሮፐርቲስ በአዲሱ ሳይት ከቦሌ ኤርፖርት 1 ደቂቃ ተጉዘው ቤቶ ከሚገቡበት ከሰላም ሲቲ ሞል አጠገብ የአፓርትመንት ቤቶች ሽያጭ መጀመሩ ስንገልጽ በደስታ ነው በቀላል ያከፋፈል ሁኔታና በተለይ ለዲያስፖራ ከተመቻቸ የባንክ ብድር አማራጭ እንዲሁም ከልዩ የባለ ቅናሽ ጋር እንጠብቆታለን መልካም በዓል ዴሉክስ ፕሮፐርቲስ የሚገባውት ዘመናዊነት ብርሃን ባንክ መምህር የሃይማኖት አባት ነህ ያው እንግዲህ ሃይማኖት ትምህርቶችን ጎን ለጎን ደግሞ ሃይማኖቶች ላይ ደግሞ ጥናት ታደርጋለህ ፍልስፍና ላይ ብዙ ጊዜ ምድራዊውንም ትመራመራለህ መንፈሳዊውም ላይ ያለህበት ብዙ ጊዜ ምጽፋቸው መጽሐፎች ከዛ ጋር ይገናኛሉ ምክንያቱም አሁን አዲስ በምጽፈው ባሳተምከው መጽሐፍ ላይ ስለ ስበት ህግ በስፋት ሰርተሃል ጽፈሃል እሱ ደግሞ የብዙዎች ጥያቄ ነው the new age ሲባል ሰማለሁ ለምሳሌ the new age ምንድን ነው the new age movement ባጭሩ ሰይጣን መሆን እድገት ነው ሰይጣን መሆን እድገት መሰይጠን ነው new age movement መሰይጠን ነው
በሶስት ደረጃ ይሄ የፈረንሳዩ ሶሲዮሎጂስት ኦገስት ኮምት ያስቀመጠው ደረጃ አለ። ለሰው ቀለል አድርገን ነገሮችን ያቸው በሶስት ደረጃ ያስቀምጣል። አንደኛው ደረጃ የስነ መለኮት ደረጃ ይለዋል፣ የሃይማኖት ለማለት ነው። ሁለተኛው ደረጃ የሜታፊዚካል ስቴጅ ደረጃ ይለዋል። ሶስተኛው ደግሞ የፖዚቲቪዝም ይለዋል። አሁን እነዚህ ደረጃዎች ላይ አንድ ሰው ያልፋል ነው። ይሄ ሶሺዮሎጂስት ነው። ግን ወደ ኒው ኤጅ ሙቭመንት እንዴት ነው እነዚህ ነገሮች የሚዛመዱት ብለህ ስታስብ መጀመሪያ ሰው ሃይማኖተኛ ይሆናል፣ እግዚአብሔርን ያምናል፣ ይፈልጋል። ከዛ ያልቃል። ይሄ ደረጃ ይላል፣ የእምነቱ ደረጃ ያልቅና ወደ ሜታፊዚካል ትመጣለህ ይላል። ለምሳሌ ስለ ፕሉራሊዝም ብታነሳ አንድ ጊዜ ኦፕራ ዊንፍሪ የተናገረችው ነገር ነበረ። የወርልድ ትሬድ ሴንተር ከወደቀ በኋላ እንደው ዝም ብሎ አንዳንድ እምነቶች እየተነሱ እዛ ውስጥ ይነገር ነበር። ሁሉም መንገዶች ልክ ናቸው የሚል ሐሳብ ማለት ነው። እሱ ሐሳብ ሜታፊዚካል ፕሉራሊዝም ይባላል። ሌላው ሐሳብ ሶሻል ፕሉራሊዝም ይባላል። ሁለተኛው ደረጃ የሚለው ካምት ሜታፊዚካል ማለት ሁሉም ልክ ነው። ይሄን ብርጭቆ ውሃ በዚህ ስኒ ውስጥ ያለው አምላክ ነው ካልኩ ልክ ነኝ በሜታፊዚካል። ይሄ አምላክ ነው ካልኩኝ ልክ ነኝ በሜታፊዚካል። ይሄ አምላክ ነው ካልኩ ልክ ነኝ። እሷም አምላክ ነች፣ ያም አምላክ ነው ብለህ ልክ ነው። ራሱን የቻለ ደግሞ እምነት አለው፣ አኒሚዝም ይባላል። በሌላ መልክ ደግሞ ፓንቴይዝም ይባላል። ሁሉም አምላክ ነው፣ አምላክም ሁሉም ነው የሚል። ስለዚህ ሜታፊዚካል ላይ ምንድነው ሶሻል ፕሉራሊዝም ሳልጠቅሰው እንዳላልፍ አንድ እውነት አለች፣ ሪላቲቪቲ። ያቺ እውነት ልክ ነች። ከዛ ውጪ ሰዎች የፈለጉትን ሊከተሉ ይችላሉ። ማንም ሰው የፈለገውን እምነት መከተል ይችላል። እሱ በሚከተለው እምነት መጉዳት የለብኝም፣ እሱም እኔን መጉዳት የለበትም። ሶሻል ፕሉራሊዝም ነው፣ ኮኤግዚስተንስ ነው። አንዳንድ ሰዎች በሃይማኖት መቻቻል ያለው መቻቻል ለባልና ለሚስት ነው። ለሃይማኖት ቶለረንስ አይደለም፣ ኮኤግዚስተንስ ነው። አንድ ጊዜ እንደውም በአንድ እንትን ላይ ይሄንን አቅርቤው ነበር። ቶለራንስ ሳይሆን ኮኤግዚስተንስ ነው። እኔ ክርስቲያን ነኝ ቅድም እንዳልከው፣ እዚህ ጋር ደግሞ አንድ የእስልምና እምነት ተከታይ ቢኖር፣ እዚህ ጋር የአይሁድ እምነት ተከታይ ቢሆን፣ እዚህ ጋር ፕሮቴስታንት ካቶሊክ ቢሆን መብቱ ነው። ልትነጋገር ከቻልክ መማማር ነው። ኮምፓራቲቭ ቴዎሎጂ የሚባላል ወይም ኮምፓራቲቭ ሪሊጅን ትምህርት ነው። ራሱ ችሎ ተቀርጾ መማማር ትችላለህ። አንተ የምታምነው በዚህ ነው፣ አንተ የምታምነው በዚህ ነው የምትለው ነው። በቶለራንስ ግን እኔ ኢየሱስ አምላክ ነው ላለው፣ አይሁዶች ስም አጠራሩ ክብር ምስጋና ይግባው ሐሰተኛ ነብይ ነው ይላሉ። በእስልምናው ነብይና ኢሳ ነው ከነቢያት አንዱ ነው ይሉሃል። ሌሎችም የተለያየ እምነት ሊያምኑ ይችላሉ። ኒው ኤጅ ሙቭመንት ለምሳሌ ኢየሱስን ያውቀዋል። ምን ይላል? ተፈንጥቆ የመጣ አይሆን ነው፣ ጨረር ነው ሊል ይችላል። ኖስቲሲዝም የሚባል እምነት ነበረ። እሱ ነው አሁን ተመልሶ የመጣው። ኖስቲሲዝም በእውቀት መዳን የሚል ነው። ስለዚህ ኢየሱስ ተፈንጥቆ የመጣ አንድ ጨረር ነው ሊል ይችላል። ስለዚህ እነዚህ እንደፈለገው የራሱን ይከተል፣ ኮኤግዚስተንስ ነው። የኔን እምነት ተከተል ብለህ አትገለውም፣ እሱም አንተን ሊገልህ አይችልም። እና ይሄ ሶሻል ፕሉራሊዝም ነው። የሜታፊዚካሉ ግን ሁሉም ነገር ልክ ነው ይልህና ሶስተኛው የኦገስት ኮምት ሶሲዮሎጂካል ደረጃው የሰዎች የፖዚቲቪዝም የሚባለው ስሙ ደስ ይላል። አዎንታዊ አይነት ነገር ስታየው አዎንታዊ አይነት ነገር ነው። በጣም ደስ የሚል አይነት ነገር ነው። ውስጡ ስትገባ ግን ወዴት መሄድ መሰለ? መጨረሻ ላይ በኒው ኤጅ ሙቭመንት ወደ ሰይጣን ለምሳሌ የኒው ኤጅ ሙቭመንት ተከታዮች አዌክንድ ነኝ ይለዋል። ሶስተኛ አይን መጣ ማለት ነው። ማን ያ ሶስተኛ አይን? ለምሳሌ የሚገርምህ ብዙ ሰዎች ይወጋል። ለምሳሌ ጥሞናው ኢምፒትድ ሂም ማይሰልፍ ብለው ራሳቸውን ባዶ ማድረግ፣ አይምሮን ባዶ ማድረግ የሚል አለ። ባለፈው የሁለት ሰዎች ኢንተርቪው አይቼ ነበር። አንዱ ኢንጂነር ጌታሁንና ሌላ አንድ ዶክተር ኤልያስ፣ እሱ አርምሞ የሚል መጽሐፍ ጽፏል። አንዴ ካንተ እዚህም አንድ 6 ዓመት በፊት ቀርቦ ነበር። እንግዲህ የነበረው አርምሞና ሜዲቴሽን ሰማይና ምድር ናቸው። እንዴት አርምሞ ብሎ እንደሰጠው አላውቅም። አርምሞና ሜዲቴሽን በጣም የተለያዩ ነገሮች ናቸው፣ ይለያያሉ። ሜዲቴሽን የምትለው ምን ማለት ነው? ሜዲቴሽን ለምሳሌ ሜዲቴሽን፣ ማኒፌስቴሽን፣ ኢንዲቪጁዌሽን፣ እነዚህ የሚባሉ ቪዥዋላይዜሽን፣ እነዚህ ቃላት ብዙ ሰው የሚያቸው በሊትራል ሚኒንጋቸው ነው። ወደ ኒው ኤጅ ሙቭመንት ስትመጣ ግን የአዲሱ ዓለም ክርስትና ወይም የስበት ሕግ ወይም ደግሞ ኒው ቶት የሚባሉት ኒው ሙቭመንት ወደሚባለው ሀሳብ ስትመጣ አሁን ለምሳሌ ማኒፌስቴሽን፣ አሁን በነገራቸው ማኒፌስቴሽን ደስ ይላል። ማኒፌስት ማድረግ ልትል ትችላል ቃሉን። ማኒፌስቴሽን ማለት አን ኦካልት ፈነመናን ማለት ነው። ምን ማለት ነው? ባጭሩ አስማት ማለት ነው። ማኒፌስቴሽን እኛ ድሮ ሰላቢነት የምንለው የቤትን ሌማቱን ሁሉ ጠቅልሎ ይወስዳል የምትለው ሰላቢ አለ። የቤትን እናቶቻችን ጋግረውት እንዴ
የት ሄደ ተሰልቧል እምትለው ነው። ሰላቢነት ነው ማኒፌስቴሽን። ብዙ ሰው አያውቀውም። ዲክሽነሪ ላይ ማኒፌስቴሽን የመጀመሪያው ትርጉምና ኒው ኤጅ ሙቭመንት ውስጥ ያለው የተለያየ ነገር ነው። ብዙ ሰው አያውቀውም። ለምሳሌ ዮጋን አነሳን። ሜዲቴሽን አንዱ ዮጋ ነው አይደል? ሰው ዮጋ ሲያደርግ የሆነ ነገር ተቀምጦ ነው የሚጀምረው። ዮጋ ሲያደርግ ሜዲቴት ያደርጋል። ራሱን ባዶ ያደርጋል። ከዛ ከማጋ ነው የሚገናኘው የሚለው ከባድ ነገር ነው። ዮጋ ማለት ራሱ የቃሉ ትርጉም ምንድን ነው? ዩኒየን ማለት ነው። ቀንበር ማለት ነው። ከማጋ ነው የምትቀናበረው ወይም የምትገናኘው የሚለውን ሰው አያውቀውም። በእምነት ውስጥ አለ። እኔ አንዱ የሪሊጂየስ ስተዲስ ፊሎሶፊ ስለሆነ የሁሉንም እምነቶች አጥንቻለሁ። አንድ ሰው ልክ ዮጋ ሲጀምር ወዲያውኑ ኢሽታ ዲቫታ የተባለ ርኩስ መንፈስ ይመጣና ሜንቶር ያደርገዋል ይላል። እሱ ይሄን አያውቅም። አየው መጽሐፉ ላይ ታገኘዋል። ይሄ አሁን በእነሱ እምነት ነው። ለምሳሌ ቡዲዝም፣ ሂንዱይዝም ውስጥ ስንት አምላክ ነው ያለው? እኛ ለምሳሌ ሞኖቴይዝም ምንለው ኮንሰፕት አለ። አንድ አምላክ ምንለው ኮንሰፕት ማለት ነው። ለምሳሌ አንድ አምላክ ሞኖቴይስቲክ ሪሊጅንስ የሚባሉ 3 ናቸው። ሜጀር 3 ሪሊጅንስ ይባላሉ። ክርስትና አለ፣ የአይሁድ እምነት አለ፣ የእስልምና እምነት አለ። ኒው ኤጅ ሙቭመንት በተለይ እነዚህ 3ቱን በሚችለው መድፍ ማፍረስ ነው። ምክንያቱም ህብረት አይፈልግም። አንድ ሰው ራሱ ነው መሆን ያለበት፣ ወደ ራሱ ደረጃ ነው መምጣት ያለበት እና እነዚህ ላይ ነው የሚመጣው። ስለዚህ አሁን ለምሳሌ ሜዲቴሽን ስትል ቃሉ ደስ ይላል፣ ግን ሜዲቴሽንና ለራስ ጊዜ መስጠት ይመስላል። ራስን ማዳመጥ ታዲያ ከሌላ መንፈስ ጋር ተገናኝታ አይደለም። ዮጋ እኮ የኢስተርን እምነት መገለጫ ነው። ለምሳሌ ኦርቶዶክሶች ስግደት እንደሚሰግዱት ማለት ነው። ስትሰግድ ኢየሱስ ይወድቃል ይነሳል ላንተ ብሎ መስቀል ላይ ያለው ነው የምታስበው። ዮጋ ስታረግ ግን ይድም ይባላል በእነሱ እንትን አሁን ቅድም ያልኩት መንፈስ ማለት ነው። ይድም የሚባለው ይመጣል። እሱ ይመጣና ያሳድገዋል። ከዛ ምን ይሉታል? ግላዊ የፍቅር አምላክ ይባላል። የሚገናኝህ እና የሚያሳድግ መንፈስ አለ ማለት ነው። ኒው ኤጅ ሙቭመንት ብዙ ጊዜ የዚህ የአዲሱ ዘመን ማለት ድሮ የነበረ ኮንሰፕት ነው። ግን ወደ አሁኑ ዓለም መጥቶ ሰዎች ከእግዚአብሔር የለም ነው የምትለው። በዛ እምነት ውስጥ የለም እግዚአብሔር። በተለያየ መንገድ ትገናኛለና በተለየ ደ ሲክሬት የሚባለው መጽሐፍ ግልጽ አድርጎ ያስቀምጠዋል። እሱ ዮጋ ለምን አትሞክረውም አለኝ። አንድ ጓደኛ አለኝ ዮጋ ያደርግ ነበረ እና እንደዚህ ያው ለብቻው ቁጭ ብሎ ራስ ማዳመጥ ነው፣ ጥሞና ነው ተብሎ የተጀመረ ነው። በ5ኛው ወሩ ግን መጥቶ የነገረኝ ነገር ይለያል። እኔ ቁጭ ብዬ ቡና እየጠጣው ነፍሴ ከተማውን ትዞራለች አለኝ። ይሄ ሰውዬ እየለቀቀ ነው። ራምፓ ሲስተም ይባላል። ነፍስን ማውጣት ትችላለህ የሚለው ነው። ከዛ ግን የበቃኝ ለምሳሌ እናንተ መስታወት ስታዩ ምን ነው የምታየው አለኝ። ፊቴን ነው አልኩት። እኔ መቀመጫዬ ነው ያለው አይደል? ገባ የሆነ ነፍስ ከመሃል እንደምትወጣ አይነት ነገርና እኔም አንዳንዴ የሆነ ነገሮች ይጀምራሉ እንደቀልድ። እኛ የምናየው ከላይ ያለውን ስሜት ሊሆን ይችላል። ዲቴል ግን ሲታይ አሁን ኢንጂነር ጌታውን ሄራሞ በጣም ወዳጄ ነውና ሸገር ሬዲዮ ላይ የቀረበ ታሪክ ነው የምነግርህ። የሆነ ትምህርት ቤት ልጆቹን ታዳጊዎቹን የተለያዩ ወላጅ የእስልምና እምነት ተከታዮች የክርስትና እምነት ተከታዮች ልጆቻቸውን ይልካሉ ወደ ትምህርት ቤቱና ወላጆች ልጆቻቸው ከትምህርት ቤት መጥተው አብረው ገበታ ላይ ሲጸለይ እስልምናውም ቤተሰቦች አይሰግዱም፣ ክርስትናውም አይጸልዩም። በቃ ሌላ ምንድነው ያው ቀደም እንዳልከው ወደ ዮጋን እና ለካ ትምህርት ቤት ውስጥ ያስተምሯቸዋል። የ5 ዓመት ልጆች ነው የ5 ዓመት ህፃናት። ከዛ መጨረሻ ላይ ጉዳዩ ውስጥ እንግዲህ መገናኛ ብዙሃን ደርሶ ትምህርት ሚኒስቴር ገብቶ ጉዳዩ ውስጥ ትምህርት ቤት ውስጥ ከመዘጋት ደረሰ። ጥሩ እርምጃ ነው። ምክንያቱም ህፃናት ምንድነው ያደገው ሰው እሺ ሜዲቴት አደርጋለሁ ብሎ ሌላ ነገር ሊያስብ ይችላል። ማኒፌስቴሽን ብሎ ምኞት ውስጥ ይገባል። ምኞት ማለት ነው እንዳልኩ ሰላቢነትም ይሆናል። አስማት ማለት ነው ማኒፌስቴሽን። ለምሳሌ እንዳልኩ ሜሪያም-ዌብስተር ዲክሽነሪ ላይ ብታዩ dictionary.com ላይ ብትገቡ ሚኒንጎች የመጀመሪያ ሚኒንግ አለ፣ ቀጥሎ ታገኘዋለህ። ቀጥሎ የአስማት ክስተት ማለት ነው። ስለዚህ መጀመሪያ የሚያደርጉት ቅድም እንዳልኩ የነዚህ ትልልቅ እምነቶችን ማጥፋት የሚል ነው። ከዛ በኋላ ወደ ራስህ ወደ አንድነት ታመጣዋለህ ነው። ብቻ
ብዙ ነገሮች ትውልዱን ሊያጠፋ የሚችል አይነት ነው። ብዙ አይገባውም። አሁን ለምንድነው ቅድም እንዳልኩት ከቃሉ ጀምሮ ስታያቸው ለምሳሌ ስፒሪቹዋሊዝም መንፈሳዊነት ማለት አሁን እምነት ነው። ስፒሪቹዋሊዝም ምንድነው? ስፒሪቹዋሊዝም ብለህ ስትገባ ወደ ውስጥ ግን ይነግራል። ከስፒሪቹዋሊዝም እምነት ቀጥሎ የምትነገር ንግግር አለች። በአብዛኛው ወጣቶች ሊያውቁት ይችላሉ። አም ስፒሪቹዋል በት ናት ሪሊጂየስ አይደለም፣ መንፈሳዊ ነኝ። ሃይማኖተኛ አይደለሁም፣ መንፈሳዊ ነኝ። እኔ እንደውም አንዴ የሆኑ ልጆች ሲያወሩ እዛ አጠገባቸው ስለነበርኩ ስጠይቃቸው ይሄንን ነገሩኝ። እኛ እንትና ሃይማኖተኛ አይደለም ግን መንፈሳዊ ነን አሉ። አሁን እነዚህ ልጆች አላወቁትም። መንፈሳዊነት ስፒሪቹዋሊዝም ማለት ምን ማለት ነው? አም ስፒሪቹዋል በት ናት ሪሊጂየስ ማለት ምን ማለት ነው ብለህ ገብተህ ብታየው መንፈሳዊነት ማለት ከርኩሳን መናፍስት ጋር መገናኘት ነው እንጂ ከእግዚአብሔር ጋር መገናኘት አይደለም በኒው ኤጅ ሙቭመንት። ስለዚህ ሰዎቹ አያውቁትም ይሄንን ከማጋ እንደሚገናኙ ማለት ነው። ራሳቸው ያደረጉት ይመስላቸዋል። የሆነ መንፈስ ይመጣና ይቀላቀላል። ራሳቸው የሰሩት ነው ይመስላቸው። ድልድይ ላይ ዝሆንና እንቁራሪት ይሄዳሉ አሉ፣ ትልቅ ድልድይ ላይ። ከዛ ዝሆኑ እንትን ሲል ተነቃነቀ ድልድዩ እና እንቁራሪት ነቀነቅ ነው አይደል አለችው። በሷ መስሏታል። አየው፣ ይሄ እርኩስ መንፈስ መጥቶ ነው እዛ ውስጥ የሚዋሃደው። ቅድም ያልከው ደረጃ ኒርቫና ደረጃ ይደርሳሉ። ቻነልስ አሉ። ይሄን እምነት የሚከተሉ ሰዎች እያደገ ሄዶ መጨረሻ ወደ ሉሲፈር ነው የሚደርሱት። ለምሳሌ ኢንላይትመንት የሚለው ኮንሰፕት አሁን ቃሎች ላይ ነው ነገሮች ያሉት። ይሄን እንግሊዘኛው መጽሐፌ ላይ ሙሉ በሙሉ ከነ እንግሊዘኛዎቹ ያስቀመጥኩበት ምክንያት አለ። ዓመተ ምህረት ስጠቀም ራሱ የነሱን የተጠቀምኩት በጣም ብዙ ሪፈረንሶች እዛ ላይ ያስቀምጫለሁ። የጻፍኳቸው ሪፈረንሶች ወጣቱ እንዲያየው በእንግሊዘኛ ነው። ምክንያቱም እኛ ሀገር የለም እንደዚህ አይነት ነገር የተጻፈ፣ በውጭ ዓለም ነው ያለው። እና እዚህ ላይ የምትመለከተው ለምሳሌ እንዳልኩህ ትውልዱ ከቃላቱ ጀምሮ ስለማያውቃቸው ቃሎቹ ደስ ስለሚሉ ነው እንጂ መንፈሳዊነት ሰይጣንነት ማለት ነው በእነሱ እምነት። እና እዚህ ሀገር የሚያሉ ለምሳሌ በዚህ አስተሳሰብ ውስጥ ድንገት የገቡ ሰዎች ይሄን ነገር የሚያውቁት አልመሰለኝም። ለዚህ ነው መጽሐፉን የጻፍኩት። የሚረዱት አይመስለኝ። ይሄን ካወቀ አንድ ኢትዮጵያዊ እኔ እዛ ውስጥ ተተት ብሎ ይገባል ብዬ ሊኖር ይችላል። ለምሳሌ ሉሲፌሪያኒዝም የሚባል እምነት አለ። ሉሲፈር እና ሴታኒዝም የሚባል እምነት አለ። ሰይጣንነት፣ ሳጥናኤላዊነትና ሰይጣንነትን ራሱ ዲፋይን አድርገውታል። እኛ አሁን ሁለቱም አንድ ነው የምትለው። እነዚህ አሁን እምነቶች ናቸው። አሁን ሰይጣን ለምሳሌ እነሱ ይሄ ሉሲፈሪዝም ሶስት ነገሮች ናቸው ሰይጣን ለን የሚለው። አንደኛ ዲስትሮየር ይልሃል፣ ሁለተኛ ጋርዲያን ይልሃል፣ ሶስተኛ ሊበረተር ይልሃል። ይሄ ነው እኔ የማመልከው፣ በቀጥታ ሉሲፈር ነው የማመልከው ይላል። በነገራችን ላይ ነጮች የሚከተሉት አሁን ኒው ኤጅ ሙቭመንት ከተከተለ ይሄ ነው ብሎ ነው የሚነግር። እዚህ ሀገር ስሰማ ግን ኢንተርቪው ላይ የገባቸው አልመሰለኝም። ወይም ደግሞ መሸፈን የፈለጉት ነገር ይኖራል። እና ሰይጣንን ነው የምትከተለው። ሰይጣን አጥፊ ነው፣ ሰይጣን ጠባቂ ነው፣ ሰይጣን ነፃ አውጪ ነው። እኛ እግዚአብሔርን አናቅም ነው የሚሉት በግልጽ። ማነገረኝ ራቁት መሆኔን፣ ሰይጣን አለ እንዴ ነገረኝ ራቁቴን መሆኔን፣ ስለዚህ እኔ እሱ ነው አምላክ የሚሉ ነው በግልጽ ነው። ዴቪል ቸርች አለ። ሳንደር ሊቫይ የሚባል ሰው ድሮ ፊልም ይሰራ ነበር። ፊልም የሚሰራ ሁሉ ጊዜ ፊልም ላይ ሰይጣን ሆኖ ነው። ተመልከት፣ አንዳንድ ራሱ ሰይጣኑ ፊልም ላይ ይሰራል። በኋላ ምን እንደው ታውቃለህ፣ የሰይጣን እምነት ዴቪል ቸርች መሰረተ። በጣም ብዙ ሺህ አሜሪካ ውስጥ ይከተሉታል። የመጀመሪያ የሰይጣን መጽሐፍ ቅዱስ የጻፈው እሱ ነው። ስለዚህ አሁን በአዲሱ መጽሐፍ ውስጥ የነበሩትን እምነቶች ካየን አሁን በእስልምናውም በክርስትናውም ቅድም እንዳልከው የተወሰኑ ልዩነቶች አሉን እንጂ መሰረታዊ በሆነው እምነት ላይ መሰረት የሚያደርገው እግዚአብሔር ላይ ወደ ላይ ታያለህ። አሁን ግን አዲስ በመጣው አስተሳሰብ ውስጥ በመጽሐፍ ውስጥም እንዳለው ለምሳሌ እንደምን ዋልክ ለሚልህ ጥያቄ ደህና እግዚአብሔር ይመስገን ሳይሆን ይቀየራል። ይሄ ኮንሰፕት በሁለት ፊሎሶፊካል ኮንሰፕት ይታያል። አንትሮፖሴንትሪክ ኮንሰፕት እና ቴዎሴንትሪክ ኮንሰፕት ይባላል። ቅድም እንዳልኩ ኦገስት ኮምት በ17 መጨረሻ ላይ እስከ 18 የነበረ ነው። የአውሮፓን ሂደት አይቶ ነው። ቅድም ያልኩ ኢንተርቪው ላይ ሳይ ያ ዶክተሩ የሚገልጻቸው ምሳሌዎች አገሮች ስካንዲኔቪያን ካንትሪስ ናቸው። ስካንዲኔቪያን ካንትሪስ የሚባሉት እነ ስዊድን፣ ኖርዌይ፣ እነ ዴንማርክ ናቸው። እነዚህ እዛ ፖዚቲቪዝም ደረጃ ደርሰዋል። ይሄ ሜታፊዚካሉን አልፈውታል። እግዚአብሔር አለ የሚለው የለም። አሁን እነሱ ጋር የለም። አውሮፓ ብታይ በፐርሰንት እግዚአብሔር የለም ነው የሚልህ።
ራሱን ነው የሚያመልከው፣ ራሱን ነው የሚመለከተው፣ ወደ ራሱ ነው የሚመጣው። ስለዚህ የነሱ አጠቃላይ አስተሳሰባቸው ክርስቲያኒቲ ይሞታል የሚል አስተሳሰብ አለ። ሌሎች እምነቶች መሞት አለባቸው፣ መጥፋት አለባቸው ነው የሚል። ከዛ ሁለቱ ኮንሰፕቶች አንትሮፖሴንትሪክ ማለት ማን ሴንተርድ ማለት ነው፣ ሰው ላይ የተመሰረተ ማለት ነው። ቴዎሴንትሪክ የሚለው ደግሞ ጋድ ሴንተርድ ነው፣ እግዚአብሔር ላይ የተመሰረተ። አሁን ለምሳሌ እነሱን በጠይቃቸው የሚመልሱልኝ አለ። በተለይ የኢትዮጵያ ቋንቋ በጠይቃቸው እዚህም ያሉት ይመልሱልኛል። እንዴት ዋላችሁ ብላቸው መልሳቸው ምንድነው? እግዚአብሔር ይመስገን። አሁን እዛ እያዩ ነው ያሉት በጠቅላላ አሁን በዚህ ሰዓት እንደምን ናችሁ ብላቸው ሁሉም እግዚአብሔር ይመስገን አሁን ያልከኝን አይደለም። ጉድ ሞርኒንግ ብላቸው ጉድ አፍተርኑን ብላቸው መልሳቸው ምንድነው? ጉድ ሞርኒንግ ነው፣ ጉድ አፍተርኑን ነው። የሆነ ሰው ስጦታ ቢሰጥህ እኛ ምንድነው የምንለው? እግዚአብሔር ይስጥህ እንላለን። ተመልከት። በዌስተርኑ ግን በአንትሮፖሴንትሪክ ኮንሰፕት አንድ ሰው አንድ ነገር ቢሰጠው ምንድነው መልሱ? ቴንክ ዩ ዩ ነው፣ ሴንተርድ ነው። እምነቱም አንተ ላይ ነው፣ ኢንዲቪጁዌቲንግ ማድረግ ነው። ይሄ እነ ካርል ዩንግ እንትን ነው፣ ኢንዲቪጁዌቲንግ ነው። በዚህ መልክ ነው እየመጣ ያለው። ስለዚህ የተመሰረትከው ሰው ላይ ስለሆነ እዛ ጋር ምንድነው የማየው? ወደ ሰማይ የለም። ካየውም ደግሞ ዩኒቨርስ ነው የኔ አምነ። ዩኒቨርስን ሲጽፉት በካፒታል ዩ ነው የሚጽፉት። ለምን? ሰይጣን ነው ቀጥታ ይነግራል። ዩኒቨርስን አገኘ ማለት ይልሃል ዘ ሲክሬት የተባለው መጽሐፍ የሮዳ በርድ። ዩኒቨርስን አገኘ ማለት ወዲያውኑ ከጂኒ ጋር ተገናኘ ማለት ነው ይላል። ጂኒ ማለት ደግሞ ርኩስ መንፈስ ማለት ነው። ዩን ሲጽፍ ለምሳሌ ዩ አር ጋድ ኢን ፍሌሽ ይላሉ። ኢን ዘ ፍሌሽ አንተ ራስህ እግዚአብሔር ነህ። ዩን ሲጽፉ በስሞል አይጽፉትም። at the middle of the sentence በእንግሊዘኛ የግራመር ሎ በአጻጻፍ ስልት መሃል ላይ ዩን ከጻፍክ ለኔ ወይም ለሌላ ሰው ስሞል ሌተር ነው። እነሱ በስሞል ሌተር አይጽፉም፣ በካፒታል ሌተር። በካፒታል ሌተር ደግሞ የሚጻፈው ለማን ነው? ሪስፔክት ነው፣ ለእግዚአብሔር ነው። ስለዚህ አንተ ነህ እግዚአብሔር ነው የሚልህ በቀጥታ። በስጋ አምላክ አንተ ነህ፣ በስጋ መንፈስ አንተ ነህ ነው የሚልህ። the secret የተባለው ወይም the new age movement the new age movement አጠቃላይ የሚነግርህ አንተ እግዚአብሔር ነህ፣ ሌላ እግዚአብሔር የለም የሚል ነው በሁሉም እንቅስቃሴዎች ላይና ይሄ መጽሐፍ መጀመሪያ ፊሎሶፊካል ባክግራውንዱን ነው የሚያሳየው። ከየት ነው የተጨመቀው? እንደ ጁስ ነው ኒው ኤጅ ሙቭመንት። ከዚህም ተወስዳለህ፣ ከዚህም ተወስዳለህ፣ ከዚህም ተወስዳለህ፣ ትጨምቅና ለወጣቱ ትሰጠዋለህ። ከዛ ወደዛ ፕራክቲስ ሲገባ እነሱ የሚሉት ዓለምን ኮንትሮል ለማድረግ ለምሳሌ በፖለቲካውም የግሎባላይዜሽን እሳቤ እዛ ውስጥ አንድ ሰው ገብቶ አንድ ዓለምን ካደረገ እያንዳንዱ የራሱ አይነት አምላክ ነው የሚሆነው። ስለዚህ ራስህን መፈለግ ማለት እውነታን መፈለግና ወደ ሰማይ እግዚአብሔር አለ ብለህ አታይምና አንተ ራስህ እግዚአብሔር ነህ፣ አንተ ራስህ አምላክ ነህ ብሎ ወደዛ ያመጣል። ብዙ ሰዎች ግን ይሄን እምነት የሚከተሉ መጨረሻ ላይ በተለይ ወደ ኒርቫና ደረጃ እነዚህ ቻነሎችን ካለፉ በኋላ አብዛኛውን ጊዜ ውጭ ሀገር ራሳቸውን ያጠፋሉ። አውቃችሁት ነው ወይ? እሱ ነው ትልቁ ነገር። አውቀውት ከሆነ አውቃችሁት ነው ወይንስ አላወቃችሁት? ካወቁት ደግሞ በትክክል እንደ ነጮቹ ያስቀምጡልህ። የምትገናኘው ከጂኒ ነው፣ ዮጋ ስትጀምር የምትገናኘው ከይዳም ነው ብለው ያስቀምጡልህ። አሉ እኮ በእኛ ሀገር ጠንቋዮች አሉ እኮ አይደለም እንዴ? ጠንቋይ ነኝ ብሎ ነው ያው የታወቀ ነው ይቀመጣል። ሰው ሄዶ የሚነጋገረው አውቆ ነው። እንደዚሁ ግልጽ መደረግ አለበት። ካላወቁት ግን ይሄ መጽሐፍ ትልቅ ሂንት ይሆናል ብዬ አስባለሁ። 10 ምክንያቶች አሉኝ የጻፍኩበት፣ እዛ ላይ አስቀምጫቸዋለሁ። 10 ምክንያቶች አሉኝ። ነገ ልጆቻችን ምን እንደሚሆኑት ቅድም ያልከኝ የ5 ዓመት ልጅ አሁን ምን ይላል? ፕሮክሌም ማድረግ ይባላል። ማግኒፊሸንት ምናምን ድንቅ ነኝ ትላለህ። እንዴት ናችሁ ቢላቸው ድንቅ ነን ነው የሚሉህ። እግዚአብሔር ምናምንም አታነሳ። ግን በጣም አደገኛው ነገር ነው መሰለህ ሰይፍሻ፣ ለሌሎቹም ለሁሉም እዚህ ብላሉት አደገኛው ነገር የኒው ኤጅ ሙቭመንት ምን ያደርጋል መሰለህ? ሲያለማምድ መጀመሪያ በዛ ዩኒቨርስ በሚለው ቦታ ላይ እስላም ከሆንክ አላህን ክተት፣ ወይ ሌላ ከሆንክ ክርስቲያን ከሆንክ እግዚአብሔርን ክተት። ብቻ የምታመልከው ለምሳሌ ድንጋይም ከሆነ ድንጋዩን ክተተው። በቃ አንተ የምትፈልገውን ነገር እዛ ውስጥ አስገባይልና በዛ ነው የሚያለማምደው። ስለዚህ መክተት ነው፣ መተካት ትችላለህ ይለዋል። ግን መጽሐፉ ላይ አስቀምጬዋለሁ። ጠዋት የሚቀርብ የሰይጣን ጸሎት፣ ቀን የሚቀርብ ለሰይጣን፣ ማታ የሚቀርብ ለሰይጣን ጸሎት አለ። አይ ማግኒፊሸንት በል ማለት እኔ ሰይጣን ነኝ በል ማለት ነው ባጭሩ። ምክንያቱም ማግኒፊሸንት የሚለው ይሄ ሉሲፈር ነው
በውበቱ የኮራው እኔ ነኝ አለ። አየህ፣ ስለዚህ ወደቅህ ይለዋል እና ያንን ነው እነሱ የሚያመጡልህ። አሁን ለምሳሌ ያስችለኛል፣ አሁን ላያስችል አይሰጥ ይባላል ተረቱ። ማን ነው የሚያስችልህ ነው ጥያቄው። ስለዚህ በትክክለኛው በኒው ኤጅ ሙቭመንት እግዚአብሔር አይደለም የሚያስችልህ። ስለዚህ አሁን እችላለሁ ነው እንጂ የምትለው ያስችለኛል አትልም። ምክንያቱም አሁን ለሚያምን ሰው ነው ያስችለኛል እሱ አለ ብለህ ስለምታስብ። እችላለሁም ስትል ቅጽል ልታረግ ትችላለህ። ለምሳሌ በአምላኬ እችላለሁ ልትል ትችላለህ አይደለም? በእግዚአብሔር እችላለሁ ልትል ትችላለህ። አንድ ነገር ተነስተ ለምሳሌ መጽሐፍ ቅዱስ ለሚከተሉ ሰዎች ለሚያምን ሁሉ ይቻላል ይላል። ግን ለሚያምን ነው። ማንን ለሚያምን? እግዚአብሔር ለሚያምን ነው። ኒው ኤጅ ሙቭመንት እግዚአብሔር የሚባል ነገር የለም። ኒው ኤጅ ሙቭመንት ውስጥ መላእክት የሚባሉ ነገሮች የሉም። ቀጥታ ጂኒና ሰይጣን ነው ያለው። ጥናት አድርገህ ነው እንዴ? በደንብ ትምህርቴ እኮ ነው። ሪሊጂየስ ስተዲ ፊሎሶፊ ትምህርቴ ነው። ሪሊጂየስ ስተዲ ሊትሬቸር ትምህርቴ ነው። እና ከዛ ፊሎሶፊ ውስጥ ነው እነዚህን የማመጣቸው እና የኔ ፊልድ ነው ይሄ። ስለዚህ መጽሐፍን የጻፍክበት 10 ምክንያት መሀል አንዱ ሰዎች የእምነት ነፃነትን እየተጋፋህ አይደለም ይመስለኛል። እንደውም ሁሉም ሰው ሊያነበው በሚችለው መልክ ነው። መጽሐፍ ቅዱስ ራሱ የጠቀስኩበት ምክንያት ምንድን ነው? ኒው ኤጅ ሙቭመንት መጽሐፍ ቅዱስ እየጠቀሰ ነው ይመጣል ሲያሳስትህ። ለምሳሌ ሮና ሲክሬት ላይ በጣም የሚደንቅ ነገር ምን ብላ እንደምጽፍ ታውቃለህ? ጂሰስ ወዝ ሚሊዮነር ትላለች። ኢየሱስ ክርስቶስ የታወቀ ሚሊዮነር ነበረ። የተንደላቀቀ ህይወት ነው የኖረው ትላለች። አብርሃም፣ ሙሴ፣ ይስሐቅ፣ ያዕቆብ በጠቅላላ እነዚህ ሎ ኦፍ አትራክሽን ይጠቀሙ የነበሩ ነበሩ። አሁን ኢየሱስ ክርስቶስን እነ ሙሴ እና አብርሃም እኮ ድንኳን ውስጥ ኖረ ነው የሚለው። ባለጸጋው ነው ድንኳን ውስጥ ኖረ ነው የሚለው። ለምሳሌ በሽተኛ ጠይቅም በኒው ኤጅ ሙቭመንት ይጋባባል፣ ትስበዋለህ። ሎ ኦፍ አትራክሽን ነው። ስለዚህ ልትስበው ትችላለህ። ልትስበው ስለምትችል በሽተኛ ሄደ መጠየቅ የለብህም። መጥፎ ነገር ማየት የለብህም፣ ብቻ የለብህም። ማሰብም አትራክት ታደርገዋለህ ይላል። አትራክት ታደርገዋለህ ይላል። ይለይሃል፣ ከሰው ይለይሃል፣ ከቤተሰብ ይለይሃል። እና ድንቅ ነኝ በል ይልሃል። ራስህ ድንቅ ነኝ ትላለህ። ማግኒፊሸንት ነኝ፣ አምላክ ነኝ ወደ ይመጣል እሱ ላይ። አሁን አይነግሩህም፣ መጀመሪያ ላይ አይነግሩህም። ትልቁ ነገር ግን መጽሐፋቸውን በደንብ እየሸጡ እነሱ ሚሊዮነሮች ናቸው። ይሄ እኮ ያለው ምስኪን ህዝብ ነው እኮ የሚጎዳው እንጂ እነሱማ የሆነ ገቢ አግኝቷል እኮ። ወፍሮ ታገኘዋለህ። የዛሬ 6 ወር ያየኸው ኒው ኤጅ ሙቭመንት ጀማሪ ሎ ኦፍ አትራክሽን ከጀመረ ከ6 ወር በኋላ አምሮበት ነው የምታየው። ምክንያቱም ወስዷል፣ መብላት ጀምሯል። በፊት አልነበረም። ከመሬት ተነስቶ እኮ ነው የሚመጣው። ከመሬት ተነስቶ ነው የሚመጣው። ስለዚህ በስራ አይደለም የሚያምኑት። መጀመሪያ በስራ ማመን መቻል አለብህ። ጥረን ግረን ነው አንድ ደረጃ ላይ ሰክሰስ ላይ ልንደርስ የምንችለው እንጂ ቲንክ አድርግ ከዛ ሀብታም ትሆናለህ የሚል ትምህርት የለንም እኛ። እንዴት ነው ይሄ ሊመጣ የሚችለው? ስለዚህ ብዙዎቹ አሁን ውጭ ሀገርም አሁን ኒውዮርክ ኤፒስኮፓል ቸርች አለ፣ ዊሊያም ፋክስ ያቋቋሙት አለ፣ እነ ዴቪድ ፍላንገር የሚባሉ በቃ አዲሱ ክርስትና ወደድክም ጠላህም ሉሲፈርን ወይም ሳጥናኤልን ማመን አለብህ ብሎ ኒውዮርክ ላይ የሰበከው ስብከት አለ። ከነ እንትኖቹ ማስታወሻው ኬት እንደተወሰደ እያንዳንዱ ነገር እዚህ መጽሐፍ ላይ አስቀምጬዋለሁ። ምናልባት አሁን የመጽሐፍ ሲወጣ ትችትና ተቃውሞ የሚያጋጥምህ ከሆነ ከየትኛው አካል ነው? ማንም ሰው እንደ ስሜቱ ሊናገር ይችላል። የማንቸስተር ማሊያ ለብሰህ አርሰናልን አትደግፍም። የባርሳን ማሊያ ለብሰህ ሪል ማድሪድ ምናምን አትልም። ስለዚህ በዛ መንገድ ነው የማየው። የተወሰኑትን ነገሮች ለማየት ሞክሬያለሁ። እኔም ከአዲሱ ዘመን እንቅስቃሴ እና እሳቤ ጋር በተገናኘ ይሄ ስልጣኔ በዚህ ነው የሚገለጸው፣ የአመለካከት አንዱ ማሳያ ነው ብለው የሚያስቡ ሰዎች አሉ። እንዴት አመለካከት ይታገዳል? ለምሳሌ ማነቃቃት አነቃቂዎች አሉ በመላው ዓለም አነቃቂ ንግግር የሚያደርጉ ለሰዎች በአንደበት ተስፋ የሚሰጡ እናም ደግሞ አንዳንዴም ተሳክቶላቸው ለነዛ ሰዎች ምስክርነት የሚሰጡ ሰዎችም አሉ። አሁን በዚህ መጽሐፍት ውስጥ ስላነቃቂ ለምሳሌ ዘ ሲክሬት የሚለውን ዶክመንተሪ ፊልም ያው እዛ ላይ አንድ ሴትዮ ህመም ነበራት፣ መድኃኒቷን አቆመች። ለምን? ፊልሙ ላይ በኒው ኤጅ ሙቭመንት ሎ ኦፍ አትራክሽን ጤናን ጎትተዋለሁ አለች፣ መድኃኒት አቆመች። ያቺ ሴት በህይወት የለችም፣ ወዲያውን የሞተችው። ፊልሙ ግን አለ። ያንን ነው ሰው የሚያየልህ። አየህ እንዴት እንትኑ ኋላ ላይ ነው ነገሩ ማየት ያለብህ፣ ኋላ ላይ ነው ማየት ያለብህ። ውጭ ሀገር አነቃቂ ሰዎች የሚያስፈልጉት ለመሰለ እንደኛ ሀገር እኮ አይደለም።
ታውቀዋለህ። ማአት ስራ መግባት ትችላለህ። ስለዚህ ቤታቸው ዲፕረስድ ሆነው የሚቀመጡ ሰዎች አሉ። እነዚህ የሳይኮሎጂካል እኮ የታወቀ ሳይንስ እኮ የታወቀ ነው። ይሄ እኮ ሳይኮሎጂ አይደለም። በኒው ኤጅ ሙቭመንት ውስጥ የታወቁ በትምህርት ቤት ውስጥ አጥንተው ሪሰርች ሰርተው ያለፉ ሰዎችን አታገኝም። ዶክተር ሲባል የውሸት፣ የዚህ አዋቂ ሲባል የውሸት። የተመራመሩ ሰዎች የሚነግሩን ሳይኮሎጂስቶች የተማሩ ሰዎች ይነግሩሃል። እነሱ በግልጽ ይነግሩሃል። ሴኩላር ነው፣ በቃ ሴኩላር ነው ነግረዋል። የእምነት ሰዎች ደግሞ በእምነታቸው ውስጥ በግልጽ ይነግሩሃል። እኔ ክርስቲያን ኦርቶዶክስ ነኝ በዛ እነግርሃለሁ፣ ካቶሊኩ በዛ፣ ፕሮቴስታንቱ በዛ፣ እስላሙ በዛ፣ ሌላውም በዛ ውስጥ ይነግርሃል፣ እምነቱን ይዞ ማለት ነው። እነዚህ ግን ምን ይሆናል መሰለህ? ለምሳሌ ኢንዲቪጁዌሽን፣ እነዚህ የምንላቸው ኮንሰፕቶች መሸፈን ማለት ነው። አሁን እነ ማኒፌስቴሽን መሸፈን፣ ሌላው ነገር እንዳታይ መከለል አይነት ነገሮች ናቸው። ቅድም ያልኩ ያ ሰውዬ አርምሞና ሜዲቴሽን እንዴት እንዳገናኘው አላውቅም። እንደገና ደግሞ አርምሞ በነገራችን ላይ በኦርቶዶክስ እምነት ሲጠቅሱ ስለሰማሁት ነው። አንዱ የቅዱሳን ደረጃ ነው ከ10 ይላሉ። አይደለም። አርምሞ እኮ በአፍ ዝም ማለት ነው። ከዛ የሚጀምረው የቅዱሳን ደረጃ እስከ 10 የሚሄደው ከዊነ ሰዓት ላይ ጽራሪያም ድረስ የሚደርሰው የሚጀምረው ከጽማዌ ነው። ጽማዌ ማለት በልብ ዝም ማለት ነው። ያ የሚነግርህ ግን ከእግዚአብሔር ጋር ተገናኝ ነው። ሌላ ግን ጾም አለ፣ ጸሎት አለ። በኒው ኤጅ ሙቭመንት ጾምና ጸሎት የሚባል ነገር የለም። ዝም ብለህ ተመስጠህ ከአንድ ነገር ጋር መገናኘት ያለው ነገር ብቻ ነው ያለው። ስለዚህ በዚህ እሳቤ ውስጥ የምናያቸው በጥናት ከተደገፉ ጋር አንድ የሆኑ ነገሮች አይደሉም። ማነቃቂ ንግግር እንዳልኩ ውጭ ሀገር ቤቱ ቁጭ ብሎ ስራ መስራት ሲችል ቁጭ ይላል። ኢትዮጵያ ውስጥ ግን ምንም አይነት ሚንስ የሌለውን ሰው አነቃቃል ብትለው ምኑ ነው የሚነቃው? ግን ወዲያው ደግሞ ምንድነው መሰለ የሚነግሩ አነቃቂ የሚባሉት ኢትዮጵያ ውስጥ ምንድነው የተማረው ሰውየው? አነቃቂ ንግግሩ ተናጋሪው የት ነው የተማረው? ከማን ነው የተማረው? ምንድነው የተማረው? ቁጭ ብሎ የሆነ ዩቲዩብ ላይ ይጎረጉርና ከዛ በኋላ እየሰሙ አይቻቸዋለሁ። ልክ የኒው ኤጅ ሙቭመንት እንትኖች አራማጆች የሚናገሩትን እዚህ ሀገር ያሉት ኮፒ ያደርጉ ያንኑ ሲናገሩ፣ ይሄ እኮ በትምህርት ቤት ኤፍ ነው የሚያሰጠው። ኤፍ እንደውም ጥሩ ነው፣ ኢንኮምፕሊት ነው የሚያስብለው። ምክንያቱም የሰውየውን ሐሳብ እንዴት የኔ ሐሳብ ብለህ ታቀርባለህ? እኔ አሁን እዚህ መጽሐፍ ውስጥ እያንዳንዷ ለምናገራት የግርጌ ማስታወሻ አላት፣ ሪፈረንስ አለው፣ ፉትኖት አለው። የኔን ሐሳብ የራሴ የሆነውን እንጂ ማቀረው የሰውየውን ሐሳብ አምጥቼ እንዲህ ትሆናለህ፣ እንዲህ ትሆናለህ፣ እንዲህ ትሆኛለሽ ምናምን ማነቃቃት። ስለ ጮህክ አይደለም ማነቃቃት፣ በመጮህ ነው ማነቃቃት። ስለዚህ ወዴት ነው የምታነቃቃው? ምንድነው እንጂ አለ እኮ አንቃይ እንለዋለን። ማነቃቃቶች እኮ ያስፈልጋሉ፣ ምክር ያስፈልጋል እኮ። ይሄኛው የኒው ኤጅ ሙቭመንት የሎ ኦፍ አትራክሽን ኒው ቶት በቀጥታ የሰይጣን መንገድን ተከትለ ንቃ አይነት ነገር ነው። ውጭ ያሉት ለምሳሌ ብዙ ሰዎች አሉ የተማሩ ብዙ ነገር የሚያደርጉ ከኤክስፒሪየንስ የሚያስተምሩ ሰዎች ይኖራሉ። ይሄ ግን ኒው ኤጅ ሙቭመንት አሜሪካ ስትሄድ ቡክስቶሮች ሂድና ኒው ኤጅ ሙቭመንት ቤት መንገድ እንደሚቀመጥ ተመልከት። የጥንቁልና መጽሐፎች አሉ። አሜሪካ ነጻነት ሀገር ነው። ፊሎሶፊ ጋር አይቀመጥም። በፊሎሶፊ ሸልፍ የለም፣ በሳይኮሎጂ ሸልፍ የለም። ኒው ኤጅ ሙቭመንትና የጥንቁልና መጽሐፎች አሉ። እና ይሄ የእጅ የማንበብ የመዳፍ ማንበብ እንትኖች የጥንቁልና መጽሐፎች የሉም። ከነሱ ጋር አንድ ላይ ነው የሚቀመጠው። ይሄ ራሱ ትምህርት አይሆንም እንጂ እዛ ጋር ፊሎሶፊ ጋር አታገኘውም። ስትሄድ ልብ በላይ ይኸው ሳይኮሎጂ ጋር አታገኘውም፣ ሌሎች ጋር አታገኘውም፣ ካውንስሊንግ ጋር አታገኘውም። ሰልፍ ኢምፕሩቭመንት ተብለው ራሱ አታገኛቸውም። ሰልፍ ኢምፕሩቭመንት ይመስላቸዋል ሰዎች፣ ራሳቸውን ሰልፍ ኢምፕሩቭመንት ማድረግ ሳያውቁ የገቡ ሰዎች በዚህ ውስጥ ማለት ነውና መጽሐፎቹ የሚገርም ከጥንቁልና ሸልፍ ነው የሚቀመጡት።